አሰልጣኝ ሚኬል አርቴታ ከነገው እጅግ ተጠባቂ ጨዋታ በፊት ወሳኙን መግለጫ ሰጥተዋል። ስለ ሪካርዶ ካላፊዮሪ፣ ስለ ሂንካፔ፣ ስለ አርሰናል የተጎዱ ተጫዋቾች እጅግ ወሳኝ መረጃ ተሰምቷል። ስለ ኑዋኔሪም ስለ ዩናይትድም ተናግረዋል። የማንቸስተር ዩናይትዱ አሰልጣኝም እንግዲህ ካሪክ ስለ አርሰናል ተናግሯል። በነገራችን ላይ በሌላ በአስገራሚ ንግግር ደግሞ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላም ስለ አርሰናል ተናግረዋል ማለት ነው። እነዚህን ወሳኝ መረጃዎችና አርሰናል ነገ ይዞ የሚገባው አሰላለፍ ምን ይመስላል? ምክንያቱም እነ ኢንካፔና ካላፊዮሪ ተመልሰዋል። ስለዚህ በነገው የአርሰናል አሰላለፍ ላይ አንዳች ለውጥ ሊኖር እንደሚችል ነው መረጃዎች እየወጡ የሚገኙት። እሱን ጨምሮ በርካታ ስለ ነገ ጨዋታ ወሳኝ መረጃዎችን ወደ እናንተ እንደተለመደው በአማረ መልኩ የማደርስ ይሆናል። የዩቲዩብ ቻናላችን ወደ 30,000 ሰብስክራይበር እየተጠጋ ነው። ለዚህ ከልብ አመሰግናለሁ። ነገር ግን ቪዲዮን እየተመለከታችሁ አሁንም ሰብስክራይብ ማድረግ የረሳችሁ ሰዎች ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በቀጥታ ወደ መረጃው ልውሰዳችሁ። አሰልጣኝ ሚኬል አርቴታ እንግዲህ ትላንትና ወደ ማታ አካባቢ መግለጫቸውን ሲጀምሩ ስለተጎዱ ተጫዋቾች በመናገር ነው የጀመሩት። በተለይ ስለ ሪካርዶ ካላፊዮሪና ሂንካፔ ማለት ነው። ስለነሱ ሲናገሩ ምን አሉ? አዎ ከቡድኑ ጋር ልምምድ ሰርተዋል። ነገ ደግሞ ሌላ የልምምድ ጊዜ አለን። እናም ከነገ በኋላ ለጨዋታው ዝግጁ ናቸው አይደሉም የሚለውን በደንብ እንመለከታለን። ነገር ግን ከጉዳታቸው አገግመው ልምምድ ሰርተዋል ሪካርዶ ካላፊዮሪም ሂንካፔም ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ከጋዜጠኞች ደግሞ በቡድናችሁ ውስጥ አዲስ ጉዳት አለ ወይ ተብሎ የተጠየቁት አርቴታ የለም፣ በፍጹም ምንም አይነት አዲስ ጉዳት የለም፣ ሁሉም ተጫዋቾች አሁን ላይ ዝግጁ ናቸው ሲሉ የተናገሩ ሲሆን ስለ ካይ ሃቨርትም ጨምረው ተናግረዋል። ሙሉ በሙሉ ብቁ ለመሆን እየተቃረበ ነው። እሱ ትንሽ የፊትነስ ወይም ደግሞ የአካል ብቃት ችግር ብቻ ነው ያለበት። ለረጅም ጊዜ ለአንድ ዓመት ያህል በተለያዩ ምክንያቶች ከሜዳ ወጥቷል። በሚቀጥሉት 2 ሳምንታት ውስጥ ደቂቃዎችን እንደሚያገኝ እርግጠኛ ነኝ። መቼ እንደሆነ መናገር አልችልም። ትክክለኛውን ጊዜ እየጠበቅን ነው። እሱ ሙሉ በሙሉ ለጨዋታ ዝግጁ ነው። የአካል ብቃቱ ላይ ብቻ ትንሽ መስራት ይጠበቅብናል ሲሉ አርቴታ ካይ ሃቨርት ትንሽ የፊትነስ ችግር ስላለበት እንጂ ለጨዋታ ዝግጁ መሆኑንም ተናግረዋል ማለት ነው። ታዲያ አሰልጣኝ ሚኬል አርቴታ የዓለም ምርጡ ቡድን ነው ወይ ተብለው ተጠይቀው ነበረ። እዚህ ጋር ማነሳላችሁ ነገር ምንድነው? የማንቸስተር ሲቲውና የቀድሞ የአርቴታ አለቃ የነበሩት ፔፕ ጋርዲዮላ በትላንትናው ዕለት አርሰናል የዓለማችን ምርጡ ቡድን ነው በሚል ተናግረው ነበረ። አርሰናልን መከተል በጣም ከባድ ነው። በአሁኑ ሰዓት አርሰናል የዓለማችን ምርጡና መሪው ቡድን ነው ሲሉ ነበር ፔፕ ጋርዲዮላ የተናገሩት። ታዲያ ጋዜጠኞች ለዛ ነው አርሰናል የዓለም ምርጡ ቡድን ነው ብለህ ታስባለህ ወይ ሲሉ አርቴታን የጠየቁት። አርቴታም ታዲያ በጣም የሚገርም ምላሽ ነው የሰጣቸው። ምንድነው ያለው? አላውቅም፣ እኛ በወጥነት መሻሻል የምንፈልግ ቡድኖች ነን። ዓለም ላይ ምርጡ ቡድን ለመባል ሁሉንም ዋንጫዎች ማሸነፍ አለብህ። እኛ ደግሞ ገና ዋንጫዎችን አላሸነፍንም። ስለዚህ ምርጡ ቡድን ለመሆን ወደ ፍጹምነት መቃረብና እነዚህ የተባሉትን ዋንጫዎች ማሳካት አለብን። ስለዚህ አሁን ላይ ምርጥ ክለብ ለመሆን እርጋታና ትዕግስት እንደዚሁም ዋንጫዎች ያስፈልጉናል ሲሉ አርቴታ ተናግሯል ማለት ነው። የንግግራቸውን እኔ በጣም ነው የወደድኩት። ምክንያቱም እግር ኳስ ላይ ዋንጫ ሳታሸንፉ ምንም አይነት መናገር የለባችሁም። አንዳንድ ጊዜ ቡድናችሁ ምርጥ ሲሆን በኩራትና በትዕቢት ቡድኔ ምርጥ ነው ብላችሁ መናገር ጥሩ ላይሆን ይችላል። ዋንጫ እጃችሁ እስኪመጣ ድረስ ቆይ እስኪ ዋንጮች ይምጡ ማለት በጣም ትልቅ ነገር ነው። አርቴታ ለዚህ ነው የንግግራቸውን እጅግ በጣም ያደነኩት። እሳቸውም ዋንጮች ሲመጡ እንመለከታለን፣ የዓለም ምርጡ ለመባል ዋንጮችን ማሸነፍ አለብን ሲሉ መልስ ሲሰጡ ጋዜጠኞች በድጋሚ ፔፕ ጋርዲዮላ እኮ አርሰናል የዓለም ምርጥ ክለብ ነው ብለዋል፣ እሱ ትክክል ነው ወይ ብለህ ታስባለህ ወይ ብለው ጠይቀውት ነበርም። አርቴታም አዎንታዊ ቃላቶችን መስማት፣ የሚያበረታቱ ቃላቶችን መስማት ሁልጊዜ ጥሩ ነው እና ይህ ትልቅ ምስጋና ነው ከፔፕ ጋርዲዮላ የደረሰን። ምርጥ ክለብ ለመሆን ግን ብዙ ዋንጮችን ማሸነፍ አለብን እና ያ እስካሁን ያላደረግነው ነገር ስለሆነ ትኩረታችን፣ ግባችን በየቀኑ ምርጥ እንቅስቃሴ ማሳየትና መጨረሻ ላይ ዋንጮችን ማሳካት ነው ሲሉ አርቴታ ተናግረዋል ማለት ነው። በመቀጠል ከጄሱስና ከዮኮሬሽ የብዙ የአርሰናል ደጋፊዎች ጥያቄ፣ የኔም ለገ በጣም በጉጉል ማየት ከምፈልጋቸው ነገሮች አንዱ ጋብሪኤል ጄሱስ ወይስ ቪክተር ዮኮሬሽ ማን ይጀምራል የሚለው የብዙዎች ጥያቄ ነው። ምክንያቱም ጄሱስም በጣም ምርጥ ብቃት ላይ ነው የሚገኘው። ዮኮሬሽ እንደምታውቁት ዮኮሬሽ ነው። ብዙዎች ጄሱስ ገብቶ ተከላካዮች ሲደክሙ ዩክሬሽ ቢገባ ይሻላል ይላሉ። አንዳንዶች ደግሞ ተከላካዮች ዩክሬሽን ሲይዙ እንደነሳክ ያሉ ተጫዋቾች ክፍተት ያገኙ ዮኮሬሽ ቢጀምር ይሻላል የሚል ሐሳቦችን ይሰጣሉ። ታዲያ ጋዜጠኞች በቀጥታ ይህንን የደጋፊውን ሐሳብ ስለተረዱ ለአርቴታ ጄሱስ ወይስ ቪክተር ዮኮሬሽ ማን እንደ ዋና አጥቂ ይጀምራል ሲሉ ጠይቀውት ነበረ። አርቴታም ይህንን ፉክክር በጉጉት እየጠበቅን ነበረ፣ ሁለቱም እድሎችና
በቂ የጨዋታ ደቂቃዎች ይኖራቸዋል። በጥሩ የአካል ብቃትና በጥሩ መነሳሳት ላይ ናቸው። አሁን ላይ በጥሩ ብቃት ላይ መገኘታቸው ደግሞ ለኛ እጅግ ጥሩ ነው። ቪክተር ዮኬሬሽ የውድድር ዘመኑን ያለ ዝግጅት ጀምሯል። ሌሎች አማራጮች ለኛ መኖራቸው ለቡድኑ አዎንታዊ ነገር ነው። ጋብሪኤል ጄሱስ 2 ጎሎችን አስቆጥሯል። ከዛም ቪክተር ዮኬሬሽ ደግሞ ተቀይሮ በኢንተር ሚላን ጨዋታ አስቆጥሯል። ስለዚህ እንደየጨዋታው መጠንና እንደየጨዋታው አይነት እየቀያየርን እንጠቀማቸዋለን። ነገር ግን ሁለቱ ተጫዋቾች መካከል ያለውን ፉክክር በጉጉት የምጠብቀውና የምፈልገው ነው። አሁን እርስ በርስ ፖዚቲቭ የሆነ ወይም ደግሞ መልካም የሆነ ፉክክር እያደረጉ ስለሆነ ለአርሰናል የሚጨምሩት ነገር እጅግ ከፍተኛ ነው። ነገ ማን መሰለፍ እንዳለበት እንወስናለን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ አሁንም በሁለቱ አጥቂዎች መካከል ፉክክር እንዳለና ይህ ፉክክርም አርሰናልን ውጤታማ ለማድረግ ወሳኝ መሆኑን ተናግረዋል ማለት ነው። ምክንያቱም እንደምታውቁት ቡድናችሁ ላይ አንድ ተጫዋች ሲመጣ አሁን ለምሳሌ ኤዜ ሲመጣ ኤብሪች ኤዜ ሲመጣ ኦዴጋርድ በጣም ወደ ጥሩ አቋሙ እንደመጣው ቦታችሁን ላለማስነጠቅ ስትሉ ያላችሁን አቅም ሁሉ ትሰጣላችሁ፣ ያላችሁን ሁሉ እያወጣችሁ ትሰራላችሁ። ከዛ ከሁለቱ ደግሞ አንዱ በጣም ጥሩ ይሆናል። ምክንያቱም ሁለቱም የመሰለፍ እድል ለማግኘት ጠንክረው ስለሚሰሩ ለቡድናችሁ ጥሩ ነገር ይሰጣሉ። ስለዚህ አርቴታ ይህን ነገር እጅግ የወደዱት ይመስላሉ። ስለ ማንቸስተር ዩናይትድ ተጠይቀው ነበር። በነገራችን ላይ ማንቸስተር ዩናይትድ ባለፉት ጥቂት ዓመታት እንግዲህ አርሰናል ነው በተለይ በኤምሬት በኤፍኤ ካፕ እንጂ በፕሪሚየር ሊግ ዩናይትድ አርሰናልን ካሸነፈ በርካታ ዓመታት ተቆጥረዋል ማለት ነው። ታዲያ አርቴታ ምን አሉ? ለረጅም ዓመታት በከፍተኛ ደረጃ ሲወዳደሩ የቆዩ ሁለት ክለቦች ይፋጠጣሉ ብለዋል። በነገራችን ላይ እንደምታውቁት በፈርጉሰን እና በአሰልጣኝ አርሰን ዌንገር መካከል ለረጅም ዓመታት ፕሪሚየር ሊጉ የአርሰናልና የዩናይትድ እንደነበር ይታወቃል። አንድ ዓመት አርሰናል ይበላል፣ አንድ ዓመት ዩናይትድ ይበላል። ፉክክር እንደነበር ይታወቃል። ታዲያም በጣም ብዙ ትዝታዎች አሉ። ሁለቱ ሲገናኙ ብዙ ክስተቶች ይፈጠራሉ። እውነተኛ ተቀናቃኞች ናቸው። ጨዋታው እጅግ በጣም አስደሳች የሚያደርገው ይህንን ነው ካሉ በኋላ አርቴታ ከማንቸስተር ዩናይትድ ምን ትጠብቃለህ ተብሎ ለተጠየቀው ጥያቄ እያንዳንዱ ጨዋታ የተለያየ ነው። በእነሱ በኩል ልዩነት የሚፈጥሩት የግል ክህሎት ያላቸው ተጫዋቾች አሏቸው። እኛ ሁል ጊዜ እንደምናደርገው ጨዋታ መቆጣጠርና ተግባራዊ ማድረግ የምንፈልገውን የጨዋታ ዘይቤ መጠቀም እንፈልጋለን። ስለዚህ ዋነኛ ትኩረታችን እኛ ላይና ጨዋታውን እንዴት አድርገን መቋቋም እንደምንችል ነው ሲሉ ተናግሯል ማለት ነው አርቴታ። በነገራችን ላይ የማንቸስተር ዩናይትድ አሰልጣኝ ካሪክም አርሰናልን ለመግጠም እጅግ ጓጉቻለሁ ሲል የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ እንግዲህ እንደምታውቁት አንድ ጊዜ አርሰናል ሊገባ እንደነበር ታስታውሳላችሁ። በአሰልጣኝ አርሰን ቬንገር ጊዜ እሱ ሊገባ ብሎ ፋብሪጋዝ ሲመጣ ነው አርሰን ቬንገር ሀሳባቸውን ቀይረው ካሪክን በመተው ፋብሪጋዝን ያመጡት ማለት ነው። ታዲያ ምን አለ? አርሰናል የዓለማችን ምርጡ ቡድን ነው። በአሁኑ ሰዓት ብዙ ጥራት ያላቸው ተጫዋቾች አሏቸው። ትልቅ ፈተና ነው። ጨዋታውን በቀላሉ አልመለከተውም እያሉ ሲሆን ነገር ግን በጥሩ መልኩ እመለከተዋለሁ፣ ምክንያቱም ለእኛ በጣም ጥሩ ፈተና ነው ሲሉ ተናግረዋል። ስለ ቡድናቸው ያነሱት አሰልጣኝ ካሪክ ባለፈው ሳምንት ማንቸስተር ሲቲን በማሸነፋችን ደስተኞች ነን፣ ነገር ግን አንድ ጨዋታ ብቻ ምርጥ ቡድን አያደርግም፣ ጥሩ መሰረት ሊሆን ይችላል እንጂ ስለዚህ በተከታታይ ጨዋታዎችን ድል ማድረግ አለብን ያሉ ሲሆን በቡድኑ ውስጥ ጥሩ ድባብ አለ፣ ነገር ግን ከፊታችን ምን እንዳለ እናውቃለን። ጠንካራ ቡድን ነው አርሰናል። በራስ መተማመንና በትኩረት መካከል ሚዛን ማግኘት አለብን ሲሉ ጨምረው የተናገሩ ሲሆን የትኛውም ውሳኔ የአጭር ጊዜ አይደለም፣ ክለቡ በጥሩ ሁኔታ ላይ ሆኖ ለማስረከብ ኃላፊነት ስላለብኝ ውሳኔዎቼ የረጅም ጊዜ ናቸው። ስለዚህ የአርሰናልን ጨዋታ በቀላሉ አንመለከተውም፣ በጨዋታው ውጤት ይዘን ለመውጣት ነው ምንፈልገው ሲሉ የማንቸስተር ዩናይትዱ አሰልጣኝ ካሪክ ተናግረዋል ማለት ነው። በነገራችን ላይ የነገው ጨዋታ ለአርሰናልም ለዩናይትድም በጣም ወሳኝ ነው። አርሰናል ደግሞ በሜዳው እንደመሆኑ ጨዋታውን እንግዲህ የማሸነፍ ግዴታ ውስጥ ገብቶ ነው የሚያደርገው። አርሰናል ይህንን ጨዋታ ድል ማድረግ የሚችል ከሆነ ለዋንጫው በሚገባ ብቁ ቡድን መሆኑን ለዓለም የሚያሳይበት ነው ብዬ እኔ አስባለሁ። ምክንያቱም ሲቲ እንዴት በዩናይትድ እንዴት ተደርጎ እንደተሸነፈ ሁላችንም ተመልክተናል። ስለዚህ ሲቲን ያሸነፈውን ቡድን አርሰናል ድል ማድረግ የሚችል ከሆነ የዚህ ዋንጫ ባለቤት እኔ ብቻ ነኝ የሚል መልእክትን እንግዲህ ለዓለም ማስተላለፍና የዘንድሮ የፕሪሚየር ሊግ ዋንጫ የአርሰናል መሆኑን ማሳየት የሚችልበት እድል ነው። ስለዚህ አሰልጣኝ ሚኬል አርቴታ ይህንን ጨዋታ በጥንቃቄ ይመለከታሉ ብዬ አስባለሁ። ሌላው ለአርሰናሎች በጣም አስደሳቹ ዜና አርሰናል በዘንድሮ የውድድር ዓመት ለመጀመሪያ ጊዜ ሁሉም ተሰላፊ ተጫዋቾች ከጉዳት ነፃ ሆነው ተገኝተዋል። ለነገው ጨዋታ በጣም መልካሙ ዜና ለአርሰናሎች ካሁን በኋላ ላለው የውድድር ዓመትም በጣም ምርጡ የሚባለው ዜና ይሄ ነው። ከአሰልጣኝ ሚኬል አርቴታም መግለጫ፣ ከካሪክም መግለጫ፣ ከየትኛውም መግለጫና ውጤት በላይ የሁሉም ተጫዋቾች ዝግጁ መሆን
ለአርሰናል ደጋፊዎች በጣም ጥሩ ዜና ነው። ምክንያቱም የውድድር ዓመቱ አሁን ነው የሚጀምረው። ፕሪሚየር ሊጉንም ለማሳካት በሻምፒዮንስ ሊግም ዋንጫ ለማሳካት ጥሎ ማለፍ ጨዋታዎች፣ በካራቦ ካፕም ግማሽ ፍጻሜ ደርሳቸዋል። ኤፍኤ ካፕ አለ። ስለዚህ ዋንጫዎችን ለማሳካት ትክክለኛው ጊዜ ማለት አሁን ነው። ባለፉት ዓመታት እንደምታውቁት አርሰናል በእንደዚህ አይነት ጊዜ ነው ጉዳት እየገጠመው ከዋንጫ ወደኋላ እየሸሸ እየተንሸራተተ ዋንጫ የሚያጣው። አሁን ግን በተቃራኒው ይበልጥ ጠንክሮ በዚህ ሰዓት ተገኝቷል ማለት ነው። ምክንያቱም ፔሮ ሂንካፔና ሪካርዶ ካላፊዮሪ ልምምድ ሰርተዋል፣ ለጨዋታ ዝግጁ ሆነዋል። ይህም ለአርቴታ የሚፈልጉትን አማራጭ በደንብ የሚሰጣቸው ነው ማለት ነው። ታዲያ በነገው ጨዋታ አርሰናል ምን አይነት አሰላለፍ ይጠቀማል የሚለው የብዙዎች ጥያቄ ነው። ታዲያ ወደሱ ስናልፍ እንግዲህ ያው ግብ ጠባቂ እንደምታውቁት የአርሰናሉ ቁጥር 1 ግብ ጠባቂ ዴቪድ ራያ የመሆን እድሉ ሰፊ ነው። ስለዚህ ግብ ጠባቂ ዴቪድ ራያ ነው የሚሆነው። በተከላካይ ስፍራ ላይ ነው እንግዲህ የተለያዩ ነገሮችን ልንመለከት የምንችለው ምክንያቱም የፔሮ ሂንካፔ እና የካላፊዮሪ መመለስን ተከትሎ ማለት ነው። ያው ጁሪየን ቲምበር ይኖራል፣ ሳሊባና ማጋሌሽ ይኖራሉ። አሁን ከስኬሊ ከሂንካፔና ከካላፊዮሪ ማን ይገባል የሚለው የብዙዎች ጥያቄ ሲሆን እንደኔ ሪካርዶ ካላፊዮሪ ከጉዳት በኋላ ነገ በማንቸስተር ዩናይትዱ ጨዋታ ቋሚ ሆኖ የመጀመር እድሉ እጅግ ሰፊ ይመስለኛል። ነገር ግን አርቴታ ምናልባትም በአካል ብቃቱ ከተጠራጠሩ በዛ ስፍራ ስኬሊን ወይ ዋይትን አስገብተው ካላፊዮሪን ቀይረው ሊያስገቡት ይችላሉ። ወይ ደግሞ ከካላፊዮሪና ከፔሮ ሂንካፔ በጥሩ አካል ብቃት ላይ የሚገኘው ተጫዋች በነገው ጨዋታ ቋሚ ሆኖ ይጀምራል ብዬ አስባለሁ። ሂንካፔ ጥሩ ከሆነ ሂንካፔ፣ ካላፊዮሪ አካል ብቃቱ ጥሩ ከሆነ ካላፊዮሪ፣ በአብዛኛው ግን ሪካርዶ ካላፊዮሪ የመግባት እድሉ ሰፊ ይመስለኛል። ሪካርዶ ካላፊዮሪም እንደኔ ከሂንካፔም ከዋይትም ከስኬሊም የተሻለው ተጫዋች ስለሆነ ሪካርዶ ካላፊዮሪ ቋሚ ሆኖ ቢጀምር ለአርሰናል ትልቅ እድል ይሰጣል። በማጥቃቱም ግብ በማስቆጠሩም በመከላከሉም የአንድ ለአንድ ግንኙነቶችን በማሸነፍም ሪካርዶ ካላፊዮሪ ዘንድሮ እስከተጎዳበት ጊዜ ድረስ በአርሰናል ምርጡ የዘንድሮ ተመላላሽ ተጫዋች እንደነበረም እናስታውሳለን። ወደ መሃል ሜዳ ስንሄድ ቅያሪ የሚኖር አይመስለኝም። የአርሰናል የመሃል ሜዳ ስፍራ ባለፉት ሳምንታት ከፍተኛ የሆነ ውጤት ያመጣውና አርሰናልን በሁሉም ውድድሮች ያደመቀው በርካታ ነጥቦችን እንዲሰበስብ ያደረገው የዴክላን ራይስ፣ የማርቲን ዙቤሜንዲና የማርቲን ኦዴጋርድ የመሃል ሜዳ ጥምረት በነገውም ጨዋታ እንመለከተዋለን ብዬ አስባለሁ። ይህ ጥምረት ምንም ጉዳት እስካልገጠመው ድረስ እስከ ውድድር ዓመቱ መጨረሻም የሚቀየር አይመስለኝም። ስለዚህ ኦዴጋርድ፣ ዙሜንዲና ራይስ የአርሰናልን የመሃል ሜዳ ቋሚ ሆነው ይጀምራሉ ተብሎ ይጠበቃል። የአርሰናል የፊት ለፊት መስመር ላይ ጥቂት ጥያቄዎች አሉ፣ በተለይ በዮኮሬሽና በጂሱስ መካከል ማለት ነው። አሰልጣኝ ሚኬል አርቴታ ግን በነገው ጨዋታ ቡካዮ ሳካ፣ ሊያንድሮ ትሮሳርድ እና ቪክተር ዮኮሬሽን ቋሚ አድርገው ይጀምራሉ ተብሎ ይጠበቃል። ጋብሪኤል ጄሱስን ወደ መጨረሻዎቹ ደቂቃዎች ላይ ቀይረው የማስገባት እድላቸውም ሰፊ እንደሆነም እየተሰማ ነው የሚገኘው ማለት ነው። ስለዚህ ነገ ጨዋታው ምሽት 1 ሰዓት ተኩል ነው። እንደ እሳት በሚፋጀውና ከቅርብ ጊዜ ወዲህ ድባቡ እጅግ አስፈሪ በሆነው የኤምሬት ስቴዲየም ነው የሚደረገው። አርሰናል ይህንን ጨዋታ ማሸነፍ አለበት። ምክንያቱም ዛሬ ሲቲ ጨዋታውን ያደርጋል። ሲቲ ዛሬ ከወልቭስ ጋር በሜዳው ኢታር ነው ጨዋታውን የሚያደርገው። ምንም እንኳን ወልቭስ 2026 የፈረንጆቹ አዲስ ዓመት ከገባ ምንም አይነት ሽንፈት ያላስተናገደ ከባድ ቡድን ቢሆንም ሲቲ በሜዳው በቀላሉ ነጥብ ይጥላል ተብሎ አይጠበቅም። ወልቭስ ባለፉት ጨዋታዎች በአስደናቂ ሁኔታ እንግዲህ 2 አሸንፎ 3 አቻ ወጥቷል ከ5 ጨዋታዎች። ሲቲ በአንጻሩ 2 ጊዜ ተሸንፏል ካለፉት 5 ጨዋታዎች። ስለዚህ ወልቭስም ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ነገር ግን ሲቲ በሜዳው ስለሚያደርግ ይህንን ጨዋታ የማሸነፍ እድሉ ሰፊ ነው። ስለዚህ ሲቲ ዛሬ ድል ማድረግ የሚችል ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ያጠባል። ስለዚህ አርሰናል ነገ ወደ 4 የጠበበውን የነጥብ ልዩነት ወደ 7 ድጋሚ ለማስፋትና ሲቲዎች አትልፎ አትደርሱብኝም የሚል መልእክት ለማስተላለፍ ነገ ግዴታ ማሸነፍ ይኖርበታል። ሲቲ ዛሬ ነጥብ የሚጥልለት ከሆነ ደግሞ የነጥብ ልዩነቱን በደንብ አድርጎ ለማስፋት ወደ 9 ወደ 10 ለማስፋት የነገውን ጨዋታ ማሸነፍ የግድ ይላል ማለት ነው። ፕሪሚየር ሊጉ ዛሬ ሲጀምር በዌስትሃም እና ሰንደርላንድ ጨዋታ ይጀምራል። በርንሌይ ከቶተናም፣ ፉላም ከብራይተን፣ ማንቸስተር ሲቲ ከወልቭስ፣ ቦርንማውስ ከሊቨርፑል ዛሬ ቅዳሜ የሚደረጉ ጨዋታዎች ሲሆኑ እሁድ ዕለት ብሬንፎርድ ከኖቲንጋም ፎረስት፣ ክሪስታል ፓላስ ከቼልሲ ጨዋታቸውን ያደርጋሉ። ሌላኛው አስቶን ቪላ ከኒውካስትል የሚያደርጉት ጨዋታም ይጠበቃል። አስቶን ቪላ ይህንን ጨዋታ ይከብደዋል ተብሎ ይጠበቃል። በኒውካስትል ሜዳ ነው። ስለዚህ አስቶን ቪላ
ምናልባትም በዚህ ጨዋታ ነጥብ የሚጥል ከሆነ ለአርሰናል ጥሩ ነው። አርሰናል የሁለቱንም የሲቲንም የአስቶን ቪላንም ጨዋታ ተመልክቶ ወደ ሜዳ ስለሚገባ የነጥብ ልዩነቱን በደንብ ለማስፋት ይረዳዋል ተብሎ ይጠበቃል። የሳምንቱ ታላቅ ጨዋታ ደግሞ ነገ ምሽት 1 ሰዓት ተኩል ላይ በግዙፉ ኤምሬትስ ስቴዲየም የሚደረግ ይሆናል። የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ማን ድል ያደርጋል ብላችሁ ታስባላችሁ? መድፈኞቹ ወይስ ቀያይ ሰይጣናቱ? ጨዋታው ስንት ለስንት ይጠናቀቃል? ዮኮሬሽ፣ ጄሱስ፣ ሳካ እነማን ግብ ያስቆጥራሉ? ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን የምትከታተሉ ከልብ እያመሰገንኳችሁ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።